ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄ ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆን ይችላል። ግን ብዙዎችም በማቴሪያል ትጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ ሀገራችን እንወዳለን። ኢትዮጵያዊነት ከቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ሌሎችን የሚጠቅም ነው። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንን ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የሚሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ካለፉት ስሌታዎች የነበሩት አሉት። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው።